እስኪ አንድ ጥያቄ ራሳችሁን ጠይቁ። በየቀኑ ከእስር ቤት ይልቅ ትልቅ ውጊያ የሚካሄድበት ቦታ የት እንደሆነ ታውቃላችሁ? አብዛኞቻችን ትልቁ ውጊያ በውጭ ዓለም፣ በስራ ቦታ፣ በገንዘብ እጥረት ወይም ከሰዎች ጋር በሚደረግ ግጭት ውስጥ የሚካሄድ ይመስለናል። ነገር ግን እውነታው ከዚህ የተለየ ነው። ትልቁ እጅግ አሰቃቂውና ወሳኙ ውጊያ የሚካሄደው በገዛ አእምሯችን ውስጥ ነው። በየቀኑ አእምሯችንን በምን እንደምናስመግበው፣ ትኩረታችንን የት እንደምናደርግና ለሚገጥሙ ነገሮች ምን አይነት ምላሽ እንደምንሰጥ የምናደርገው ውሳኔ የህይወታችንን አጠቃላይ አቅጣጫና የውስጥ ሰላማችንን ይወስነዋል። በሳይኮሎጂና በፍልስፍና ውስጥ እጅግ ታዋቂ የሆነ አንድ ህግ አለ። ትኩረት በሚያርፍበት ቦታ ሁሉ ጉልበት ይፈሳል። ትኩረትህን በችግር ላይ ካደረግ አቅም በሙሉ ችግሩ ላይ በማጉላት ያልቃል። ትኩረትህን በበረከት በሰላምና በእድል ላይ ካደረክ ደግሞ ህይወት በብርሃንና በውበት ይሞላል። በዛሬ ቪዲዮ ላይ የውስጥ ሰላማችሁን የሚመልሱ የትኩረት አቅጣጫችሁን የሚያስተካክሉና ከአሉታዊ የአእምሯችሁ ውጊያ ነፃ የሚያወጣችሁን 3 ታላላቅ የህይወት ህጎችን በሰፊውና በጥልቀት እንመለከታለን። ይህ ቪዲዮ ህይወታችሁን በደስታና በሰላም ለመምራት የምታደርጉትን ጉዞ ሙሉ በሙሉ ያቃናዋል ማለት ነው። እስከ መጨረሻው አብራችሁን ቆዩ። ህግ 1 ከሸክም ይልቅ በረከትን ተናገር፣ ቀለል በል። በህይወታችሁ ውስጥ ስላሉት እክሎች፣ ስለጠፋባችሁ እድሎችና ስላካፈላችሁ ሰው ማውራት በጣም ቀላል ነው። ምክንያቱም የአእምሯችን ተፈጥሮ ኔጌቲቭ ቢያዝ ሁልጊዜ ወደ አሉታዊ ነገሮች የመሳብ አዝማሚያ ያለው። ነገር ግን ሁልጊዜ ስለ ችግር ብቻ የምታወሩ ከሆነ ህይወታችሁ በሙሉ በጨለማ የተከበበች ብቻ ሆና ትታያችኋለች። የምትናገሯቸው ቃላት የአእምሯችሁን እውነታ ይፈጥራሉ። ስለ ህመም ስታወሩ ህመሙ ይብሳል። ስለ እጥረት ስታወሩ እጥረቱ ይገዝፋል። የቃላት አቅም ቃላቶች ዝም ብለው የሚበተኑ ድምጾች አይደሉም፣ የህይወታችን ዘሮች ናቸው። ስለ ችግር ማውራት ችግሩን መመገብና ማሳደግ ነው። ስለ ተስፋ ማውራት የመፍትሄ በሮችን መክፈት ነው። የስነ ልቦና ጥናቶች እንደሚያሳዩት በየቀኑ የሚያመሰግኑና በረከቶቻቸውን የሚቆጥሩ ሰዎች የጭንቀት ሆርሞናቸው ይቀንሳል፣ የአእምሮም ሰላማቸው ይጨምራል፣ እንዲሁም የአካል ጤናቸውም ይጠናከራል። ልማድህ አድርገው። ስለ ተስፋ ተናገር። ነገሮች የቱንም ያህል ቢጨልሙ ይህም ያልፋል፣ ከዚህም ውጣ ውረድ በኋላ ትልቅ ስኬት አለ ብለህ ለአእምሮህ ንገረው። ስለ ተቀበልካቸው በረከቶችም ተናገር። ዛሬ በህይወት መኖርክ፣ የመተንፈስ፣ የማየት፣ የማሰብ አቅምህ ራሱ ትልቅ ስጦታ ነው። ስለሚያስደስቱ ነገሮች አብዝተህ አውራ። ውይይቶች በሙሉ በቅሬታና በጥላቻ የተሞሉ አይሆኑ። አዎንታዊነትን በዘራህ ቁጥር ተፈጥሮና ፈጣሪ ተጨማሪ በረከቶችን፣ እድሎችን፣ የውስጥ ሰላሞችን ያጎናጽፋል። ህግ 2 የሚያበሳጭህን መስኮት በጊዜ ዝጋ። አንዳንድ አእምሯችን የሚይዙት ነገሮች እጅግ ማራኪ ወይም ደግሞ ውጥረት የበዛባቸው ሊሆኑ ይችላሉ። የሰዎችን ወሬ መስማት፣ በማህበራዊ ሚዲያ ላይ የሚካሄዱ ክርክሮችን መከታተል ወይም ከንቱ ጭቅጭቆች ውስጥ መግባት ሳቢ ሊመስለን ይችላል። ነገር ግን የውስጥ ሰላምን የሚነጥቅ፣ ትኩረትን የሚበትን፣ አሉታዊ ስሜትን የሚፈጥሩብህን ማናቸውንም ነገሮች ለመዝጋት አልፎም ለመተው አታመንታ። የውስጥ ስሜት ከአስፈላጊነቱ በላይ ነው። ብዙዎቻችን የሰዎችን ስሜት ላለመጉዳት ስንል የራሳችንን የውስጥ ሰላም እንሰዋለን። የማይመቸን ቦታዎች እንገባለን፣ የማይጠቅሙ ክርክሮች ውስጥም እንገባለን። ነገር ግን ማኪያቬሊም ሆነ ሌሎች ታላላቅ ፈላስፎች እንደሚያስተምሩት ሰላምን ከሚረብሹ ነገሮች ራስን ማራቅ ድክመት ሳይሆን የመንፈስ ጥንካሬ ማሳያ ነው። ተግባራዊ እርምጃዎች መሆን ያለበት በማህበራዊ ሚዲያ ላይ ድንበር አብጅ። በየቀኑ አእምሮህን በምቀኝነት በንዴትና በጭንቀት የሚሞሉ ገጾችን አንፎሎ ወይም ብሎክ አድርጋቸው። የዲጂታል ቦታክ የሰላም መገኛ ይሁን። ከአሉታዊ ሰዎች ራስን አግልል። ሁልጊዜ ጉልበትን የሚመጡ ተስፋን የሚያጨልሙና ስለሌሎች የሚያሙ ሰዎችን በሩቁ ሰላም በላቸው። ካላስፈላጊ ክርክር ውጣ። ራስን የማስረዳት ፍላጎትን ተው። ሰዎች የተረዱን ያህል ይረዱክ። ሰላምህን የሚያሳጣ ከሆነ ከክርክሩ ዞር በል። መስኮቱ ምንም ያህል ቢስብህ እንኳን ነፋሱ ሰላምን የሚረብሽ ከሆነ መስኮቱን መዝጋት የተበላሸውን አእምሮህን የሚያፈወስ የመጀመሪያ እርምጃ ነው። ህግ 3 ለአእምሮክ የምትሰጠውን በጥንቃቄ ምረጥ። አእምሮ በትክክልም እንደ አትክልት ስፍራ ነው፣ ወይም ደግሞ እንደ ለም መሬት። መሬት የወደቀበትን ዘር በሙሉ የማብቀል ተፈጥሮ አለው። ጥሩ ዘር ከተዘራበት ፍሬያማ አትክልት ይወጣዋል። ካልተንከባከብከውና የወደቀውን ዘር ሁሉ እንዲቀበል ከፈቀድክለት ግን አረም ይወርሰዋል። በአእምሯችሁ ውስጥም የሚበቅለው የሀሳብ አረም ጭንቀት፣ ፍርሃት፣ የተስፋ መቁረጥና የቅናት ስሜት ነው። የአእምሮክ በረኛ ሁን። ወደ አእምሮ ውስጥ የሚያልፈውን በሙሉ እንደ ውድቃህ ጠብቀው። በቤት ደጃፍ ላይ ማንም መጥቶ ቆሻሻ እንዲጥል እንደማትፈቅድ ሁሉ አእምሮህ ላይም ማንም መጥቶ አሉታዊ ሀሳብ እንዲጥልብህ አትፍቀድ። የአእምሮህን ምግብ ምረጥ። የምትሰማቸውን ወሬዎች በጥንቃቄ ምረጥ። የሚያነቁ እውቀት የሚጨምሩና መንፈስን የሚያድሱ ድምጾችን ብቻ ስማ። የምታያቸውን ምስሎች፣ ቪዲዮዎቻቸውን ምረጥ።
ፍርሃትና ውጥረትን የሚፈጥሩ ነገሮችን ቀንስ። የምታነባቸውን መጽሐፎች በጥንቃቄ ምረጥ። አእምሮህን በእውቀት በጥበብና በተስፋ የሚሞሉ መጽሐፍትና ጽሑፎችን አንብብ። አይ ማለትን ልመድ። ጉልበትህን፣ ጊዜህንና አእምሮህን ሊበሉ የሚመጡ አላስፈላጊ ጥሪዎችና ነገሮችን አይ ማለት ትልቅ አእምሮአዊ ነጻነት ነው። ህይወት የሚቀየረው የትኩረት አቅጣጫህን ስትቀይር ነው። ዛሬ አዲስ ቀን ነው። ትኩረትህን በውበት፣ በሰላም፣ በበረከትና በተስፋ ላይ አድርግ። ውድ የሜሮኒካ ቻናል ቤተሰቦች የዛሬውን ውይይቴን በጥቅል ስቋጨው ሁሌም እንድታስታውሱት የምፈልገው ነገር ቢኖር ብርሃንን የምትፈልጉ ከሆነ ሁልጊዜም ፊታችሁን ወደ ፀሐይ አዙሩት። ጥላችሁን እያያችሁ የብርሃን ጉዞ ማድረግ አትችሉም። የአእምሮአችሁን በር ጠብቁ። ከቅሬታ ከችግር ይልቅ ስለ በረከቶች፣ ስለ ተስፋ አብዝታችሁ ተናገሩ። የውስጥ ሰላማችሁን የሚነጥቀውን የትኛውንም የመስኮት በር በጊዜ ዝጉት። ለአእምሮአችሁ የሚሰጡትን ምግብ በጥንቃቄ መርጣችሁ አረሞችን አጽዱ። ትኩረታችሁን ሰላም፣ እድገት፣ አዎንታዊ ፍቅር ላይ ስታደርጉ ህይወታችሁ በእነዚህ ነገሮች ይሞላል። አእምሮአችሁን ከተቆጣጠራችሁ ህይወታችሁን ተቆጣጥራችሁታል ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበረ። ይህ መልእክት ህይወታችሁ እንደነካው ካመናችሁበትና አዲስ ብርሃን ካገኛችሁበት ላይክ ማድረጋችሁን አትርሱ። እንዲሁም ለሚወዷቸውና የውስጥ ሰላም ለሚያስፈልጋቸው ወዳጆቻችሁ ሼር አድርጉት። የትኩረት አቅጣጫችሁን ለመቀየር ዛሬ የሚወስዱትን እርምጃዎች ከታች በኮሜንት መስመር ላይ አጋሩኝ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን የሜሮኒካ ቻናል ቤተሰብ ሁኑ። እስከሚቀጥለው ቪዲዮ ድረስ ትኩረታችሁን በብርሃን በሰላም ላይ አድርጋችሁ በጥንቃቄ ቆዩ። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቸር ቆዩልኝ።